ይገባባታል። እሷም እጅግ ትደነግጥና ምንድነው እሱ ብላ ስትልም ለምን ደነገጥሽ? ምን ነው ደብቀሽ የገባሽው ነገር አለ ወይ ብሎ ሲጠይቃትም ምንም አይነት ነገር ደብቄ አልገባውም፣ አልደነገጥኩም። ሽንት ቤት እኮ ነኝ ያለሁት። ምን አደርጋለሁ ብለህ አስበህ ነው? ታጥቤ እመጣለሁ ውጣለኝ ብላ ትለዋለች። እሱም እሺ በማለት ይወጣላትና በር ላይ ይቆማል። ሉሲ አሁንም በድካሜ ወደ ሳሚ ጋር ትደውላለች። ሳሚም ደግሞ ምን ቀራት ብሎ እያለ ያለ እሷም እንግዲህ ስልኩን ልክ እንዳነሳላት ሰለኔና ስለ ሮቤል የምነግር ነገር አለ ብላ እንዳለችውም አሁንም ከፍቶ ይገባባታል። አሀ ይሄንን አስበሽ ነው እንዴ? ለካ እኔ እኮ ጠርጥሬሽ ነበር። ጭራሹኑ በእኔ ስልክ ነው እንዴ የምትደውይለት? በማለትም እጅግ ይቆጣትና መንጭቆ ይወስዳታል። ሆኖም ሳሚም ሄሎ ቢላትም ልሰማ አልቻለችም። ጭራሹኑ አሁን ደግሞ ምን አስበው ነው ወደ እኔ የመጡትን በማለት ትውት ያደርጋታል። እሱም እንደዛውም ከተዋትም በኋላ ምን እየሆነችና ምን እያደረገች ነው ብሎ አልፏት ይተዋታል። ሆኖም እንግዲህ እሷም እንደዛ አይነት ሲያደርጋትም ይወስዳትና እቤት ውስጥ ያስራታል። ቤት ውስጥ ማስሮ አሁን በእጅሽ ነው እንደዚህ አይነት ነገር እያደረግሽው ብሎ ይላታል። እሷም እባክህን ዶክተር ይቅርታ አድርግልኝ አጥፍቻለሁ አንድ ጊዜ ብቻ ብላ ትለዋለች። እንደዛ ብሎ ነገር የለም አሁን ጥፋትሽን አምነሽ ቅጣትሽን ትቀበያለሽ ብሎ ይላታል። እሷም እንግዲህ ምንም ነገር ማድረግ ስለማትችል ብትለምነውም ብትማጸነውም ሊፈቅድላት አልቻለም። በይ ዞር በይልኝ፣ አሁን ምንድን ነው የፈለግሽው? በይ ምንም አይነት ውሃ አልሰጥሽም እያላት ይገኛል። እሷም እባክህን የምጠጣውን ውሃ ስጠኝ ብላ ብትለውም አሁን ዞር እንድትይልኝ ነው የምፈልገው፣ ምንም እንዳትጮህብኝ እንዳትረብሽኝ እያላት እያሰቃያት ይገኛል። ሆኖም እንግዲህ በባለፈው ክፍል ላይ የምታስታውሱ ከሆነ ስመኝ ወደ እነ ሉላ ቤት እንደገባች ሕፃኑን ለማገት ሕፃኑ ላይ ትራስ ልታደርግ ስትል ነበር ክፍሉ የተጠናቀቀው። ሆኖም ሉላ የሕፃኑን ልብስ እያጠበች በነበረችበት እሷም ልታፍናት እያለች ትደርስባታለች። ምን ልታደርጊ ነው ብላ ስትላትም ከባሌ የወለድሽውን ልጅ ልገለው ነው ብላ ትላታለች። ሉላም እጅግ ትደነግጥና ልጄን ምን ልታደርገው ነው ብላ ሰውነቷ እየተንቀጠቀጠ ልጇን ትይዛለች። በዚህኑም ሰዓት ስመኝ እየሮጠች ከቤት ትወጣለች። እሷም ከቤት ስትወጣ ሱራፌልና ሉላ ቤዚ ከክፍል እየወጡ ነበር። ምንድን ነው እየተካሄደ ያለው? ምንድን ነው እሱ ብሎ ሲልም አንተ ተከተላት፣ እኔ ምን እንደሆነ ወደ ሉላ ጋር ሄጄ ላጣራ ስትልም ሉላም እንግዲህ ልጇን ይዟ እየተንቀጠቀጠች ነበር። ምን ሆነሻል? ምንድን ነው ብላ ስትላትም አይ ልጄን ልትገል ነበር ብላ ትላለች። ሱራፌልም እየሮጠ ተከትሏት ነበረ። ሆኖም ሊደርስባት አልቻለም። ማናት እሷ ምንድናት ብላ ስትላትም ስመኝናት የዘገዬ ባለቤት ትላታለች። እና ልጅሽም ልታደርግ ነበር ብላ ስትላትም ልጄን ልትገል ነበር። እንዴት ነው አንድ ፍሬ ልጅ ልትገል የምትለው? ይህችንማ በፍጹም አንለቃትም በማለት ሁሉም ይናገራል። እሷም አይ ምንም ነገር እንድታደርጉ አልፈልግም፣ አሁን ያለብን ችግር ይበቃል ብላ ትላለች። አንቺ ግን የት ሄደሽ ነበር? እንዴትስ ልጁን ልታፍነው መጣች? አንቺ ሕፃኑን ትተሽ የት ሄድሽ ብላ ስትላትም አይ እኔ ልብስ ላጥብ ወጥቼ ነበር ብላ ትላታለች። እንዴት ነው ልብስ የምታጥሉ? ለምንስ ነው ልብስ የምታጥሉ? እኛ ማጠብ አቅቶን ነው ወይ ሰራተኛዋ ታጥብ አልነበር ወይ ብላ ስትላትም እናንተ ያላችሁበት ችግር ይበቃል ብዬ ነው ያልነገርኳችሁና ልብሱን ላጥብ የሄድኩት ብላ ስትል ከመቼ ጀምሮ ነው አንቺ ለእኛ ችግር የሆንሽው ብላ ትላታለች። እሷም እንግዲህ ለእናንተ ችግር ሆኜ ሳይሆን እኔ እናንተ እንድትቸገሩ አልፈልግም። በይ ከዛሬ ጀምሮ እንደዚህ አይነት ነገር እንዳታደርጊ፣ ምን እየሆንሽ ነው ያለሽው ብላ ትላታለች። እሷም እንግዲህ እንደዛ በምትቆጣ ሰዓት በቃ አሁን ይሄንን ነገር ለዘገዬ እንነግረዋለን፣
ዘገዬ እንዲያውቅ እናደርጋለን። ለእህቱ እንኳን ያራራ ለሚስቱ ይራራል ብዬ አላስብም። አንድ ፍርዬ ልጅ ሊገል ያለችን ሴት በፍጹም መልቀቅ የለብንም ብላ ስትል ሉላም አይ በፍጹም እንደዛ አይሆንም፣ ይሄ ዘገዬ እንዲሰማው አልፈልግም ብላ ትላለች። እንዴት ነው ዘገዬ እንዲሰማ የማትፈልጊው? ግዴታ ዘገዬ መስማት አለበት ብላ ትላታለች። እሷም አይ ዘገዬማ መስማት የለበትም፣ ዘገዬ እንዴት ይህንን ይሰማል ብላ ትላለች። እንግዲህ እንደዛም ሲሉ ሱራፌልና ሳሚ በፍጹም አንለቃትም፣ ይህንን ቤት እንዳታይ እጅግ በደንብ አድርገን እንቀጣታለን ብለው ሲሉትም አይ በፍጹም እንደዛም እንዲሆን አልፈቅድም ብላ ትላለች። ካዳ ሁሉንም ነገር ካልፈቀድሽ እንዴት ልትሆኚ ነው? እንድትቀጣም አትፈልጊም? ሳጂም እንዲሰማ አትፈልጊም? ካዳ ምን ፈልገሽ ነው ብላ ሲሏትም አይ እኔ ምንም ነገር አልፈልግም፣ ከዚህም በኋላ ያለን ከጭቅጭቅ ሰላም ነው የምፈልገው ብላ ትላለች። እንግዲህ እነሱም እንደዛው አላረፉም። ሉላም እጅግ ብትናደድም ብታዝንም እንዲናገረው ሳጂ አልፈለገችም። ሳጂ በፍጹም እሷ አትሰማውም። ስመኝ አሁን ከእሱ ጋር ልትፋታ ስለሆነ ምንም ስለማሰማው እዚህ ጋር ምንም አይነት ጥቅም የለውም በማለት ነበር ምላሿን እየሰጠችው። ሆኖም እንግዲህ በዛ አይነት መልኩ እንዴት ነው ይሄ ነገር ሊከሰት የቻለው? ምንድን ነው የሚፈጠረው? በማለትም እንግዲህ ይናገራሉ። ሆኖም ስመኝ ያጋረኩላቸው ገና ገልላቸዋለሁ እያለች እንግዲህ ትሄዳለች። ሆኖም እንግዲህ እንደዛ አይነት መልኩ ካደረገችም በኋላ ሉላ ቤዚ ትሄድና ዶክተሩን ታስጠነቅቀዋለች። ከዛሬ ጀምሮ ከእሷ ጎን እንዳትሆን እሷ ጋም እንዳላይክ ብላ ትለዋለች። እሱም እንግዲህ እንደዛ በምትለውም ሰዓት ምንድነው አንቺ የፈለግሽው? ምን እንዲሆንልሽ ፈልገሽ ነው ብሎ ሲላትም እሷም እንግዲህ እኔ ምንም የምፈልገው ነገር የለም እና እህቴ ጎን እንድትደርስ አልፈልግም ብላ ትለዋለች። እንዴ ለእህትሽ አንቺ ነሽ እንዴ የምትናገሪላት ብሎ ይላታል። እሷም ለእህቴ የምናገርላት አዎ እኔ ነኝ። ለእህትሽ የሚጠቅመውንና የማይጠቅመውን አንቺ ነሽ ወይ የምታውቂው ብሎ ሲላትም እሷም እንግዲህ አዎ በማለት ትመልስለታለች። በፍጹም እንደዛ አይሆንም፣ ምን የተፈጠረ ነገር አለ? ቤዚ ሉላ ደና አይደለችም ወይ? ልጇስ ደና አይደለም ወይ? በማለትም እንግዲህ ትጠይቀዋለች። እሱም ልጇም እሷም ደህና ናት። ሆኖም እንግዲህ በዚህ አይነት መልኩ እኔ ከእሷ ጎን እንድትሆን እሷን እንድትቀርባት በፍጹም አልፈልግም ብላ ትለዋለች። እሱም እንዴት ነው አንቺ እንደዚህ የምትይኝ? እንደዚህ እንድትይ በፍጹም አልፈቅድልሽም ብሎ ይላታል። እሷም እንግዲህ ለምንድን ነው እንደዛ የምትይው በማለትም እንግዲህ ትናገረዋለች። እሷም በዚህ መልኩ ከተናገረችውም በኋላ እንዴት ይህ ነገር ሊሆንና ሊፈጠር ይችላል? እኔ በፍጹም ይሄንን ነገር እንዲሆን አልፈልግም፣ ከእህቴ ጎን ብቻ እንድትርቅ ነው ብላ ትለዋለች። እሱም ያን የሆኑ ስመኝ ጋር ይደውላል። ስመኝም ምንድነው የፈለግከው? ምን እንድትሆን ነው ብላ ስትለው ምን ስለ ሉላና ስለ ልጇ ልታወራኝ ነው ብላ ስትለውም እንዴት አወቅሽ? ልጇ ምን ሆኗል? አንቺ ስለማይረባው ልጇ ነው ብላ ትለዋለች። እንዴት የማይረባ ልጅ ያለሽ? ምን ማለት ፈልገሽ ነው ብሎ ሲላትም ምንም ማለት ፈልጌ አይደለም፣ አንተ ሲጀመር እዛ ምን ታደርጋለህ ብላ ትለዋለች። ስለዚህ እኔም ልጄን እንድጠብቀው ነው፣ ምን እየሆንክና ምን እንደሆነ ባላቅም ብላ እንግዲህ ስትናገረው በይ ቶሎ ነይ ላገኝሽ እፈልጋለሁ ብሎ ይላታል። እሷም እሺ ትለዋለች። ዶክተሩም እንግዲህ ሉሲን ከደረሰባት በኋላ ክፍል ውስጥ አስቀምጧት እጇንና እግሮቿን አስሮ ውሃ እንኳን ስጠኝ እባክህን፣ ውሃ ትከልክለኝ ጠምቶኛል ብሎ ሲል ድምፅሽን እንዳልሰማ አትረብሽኝ እያላት እጅግ እያሰቃያት ይገኛል። ሆኖም እንግዲህ ሉላ ቤዚ አሁን ምናልባት እኔ ከሰማሁትና እኔ ካየሁት የተነሳ
ዶክተር እና ሉሲ ተስማምተው እየኖሩ አይመስለኝም ብላ ትለዋለች። እንዴት ነው ተስማምተው የማይኖሩት ማለት? አይ አንተን ካስፈታች ጊዜ ጀምሮ ዶክተር እና ሉሲ ትክክል አይመስሉኝም። በባለፈውም ሳየው በአካፋ ልትመታው ነበር ብሎ ታታል። ይሄኔ የኛ እርዳታ ሳያስፈልጋት አይቀርም፣ እሷም ደግሞ ትረዳናለች በማለት እንግዲህ ስታወራ ሳሚም ለእኔ ደውላልኝ ነበር። እሱም በዶክተሩ ስልክ የሆነ ነገር መነግር ነገር አለ እያለች ነበረ። ስልኩ የተዘጋው አላልኩም፣ የሆነ ነገር ትፈልጋለች። ስለዚህ አሁን ከጎኗ መሆን አለብን ብላ ትላለች። አሁን ካዲያ እሱ የደወለችው በሮቤል ስልክ ነው፣ እንዴት እናደርጋለን እያለችም እንግዲህ ትገኛለች። እነሱም ሀሳባቸው ግራ ተጋብተው ባሉበት እንግዲህ ዶክተሩ እሷን እዛ ጋር እያሰቃያት ይገኛል። ማንም ሊደርስላት አልቻለም። ሆኖም እንግዲህ ሳጂም ስመኝን ይጠራትና ስመኝን ምን ልትሆኚ ነው? ምን እያልሽ ነው ያለሽው? እነ ሉላ ጋር ሄደሻል ወይ ብላ ስትልም ልጄ ጋር ሄደሻል ወይ አትለኝም? አዎ ሄጃለሁ። ምን ልንፈጠር ፈለግ ብላ ትለዋለች። አይ አሁን ያደረግሽውን እያንዳንዱን ነገር እንድትነግሪኝና ማወቅ እፈልጋለሁ ብሎ ይላታል። ምንም የሚደረግ ነገር የለም፣ አሁን ዞር እንድትይልኝ ብቻ ነው የምፈልገው ብላ ትላለች። እሱም እንግዲህ ምንም ነገር የሚያደርገውት ነገር ባይኖርም ምንም የሚለወጥ ነገር የለም፣ ምን ፈልገሽ ነው አሁን ብሎ ሲላትም ከሷ እንድትርቅ ፍቺውን ጀምረናል አይደል ብላ ትላለች። በይ ዞር በይልኝ፣ አሁን ምን አድርገሻት እንደመጣሽ ብቻ ተናገሪ ብሎ ሲልም ምንም ነገር አላደረኩም ብሎ ይላል። አይ ልጅቷ እንደዚህ በስቃይ ውስጥ ያለችውን ልጅቷ ምን አድርጓት ነው የመጣችው በማለትም እጅግ ያዝናል። እሱም እንዴት ነው የማደርገው በማለት እንግዲህ አዝኖም እያለ በይ ከዚህ ቤት ውጪልኝ ብሎ ከዛ እንድትወጣ ያደርጋታል። እሷም እንግዲህ ከዛ ከወጣችም በኋላ ከወጣች በኋላ እንግዲህ ሳጂ እጅግ እየተጨነቀ ይገኛል ማለት ነው። እንግዲህ ስመኝም ያዙኝ ልቀቁኝ፣ አካኪ ዘራፍ አካኪ ሲጀመር ልትፋታ እስከሆነ ድረስ ምንድን ነው ችግሩ? በቃ የትም ይሂድ የትም ይውለድ መፍቱ ነው። እኔ ነግሬዋለሁ እና ለዛ ምንድን ነው ችግሩ? ችግሩ ምንድን ነው? ለዚህ አሁን እኔ ችግሩን ነግራቸዋለሁ ማለት ነው። ትዝ አለኝ፣ ለዛ ነው ያልኩት። ሞቀኝ ማለት ነው። እንግዲህ ሙቀት አለ እያሰበክ በስተመጨረሻ ፈታ ዘና ብሎ ብዬ ነው እና ልጅቷን ሳያት ረሳው ማለት ነው። ከየፈን በኩስ በጣም እየሞቀኝ ነው። ቀይ ሊያደርገኝ ነው። መጀመሪያ ፈረንጅ ነበርኩኝ ማለት ነው። አሁን ቀይ ሊያደርገኝ ነው። ግን ልጅቷን አይሞቃትም። እንዲሁም ከየፍ ሳታበራ ሻይ ይዛ ቁጭ በፌርሙስ እስኪ እኔ እንደዚሁ ራሱ እያላበኝ ነው። እና ስመኝና ስመኝ ሁለቱም ወፋፍራሞች ነው። ባልና ሚስት ከአንድ ወንዝ ይቀዳል የተባለው እነሱ ሰፈር ነው እና ወፍራም ናቸው ሁለቱም። እና እውነት ነው እንዴ ባልና ሚስት ከአንድ ወንዝ ይቀዳል የሚባለው? ማለት እንዴት ነው እሱ? ከወንዝ ነው እንዴ የሚገናኙት? እስቲ ኮሜንት ላይ መልሱልኝ። እኔ ሲሉ ሰምቼ ነው እንግዲህ ባልና ሚስት ከአንድ ወንዝ ነው የሚሉት። ውሃ ቢወቀጥ እምቦጭ ሲሉ ሰምቼ ነው እና ሲሉ ሰምቷ ዶሮ ታንቋ ሞተች እንደተባለው ሆኜ ነው። ወይ ጉድ መጽዮ